ልታደርጋት አመጣሃት? በቃ ተገመልከው ስማሙ ለመንፈስ ቅዱስ ምንድነው የሆንከው? ነገርኩ በቃ እኔ ምንድነው የሆንከው? መሰለው የ666 ስራዎችን አይደለም 56 ባሎች አሏት። ፊዚካሊ ነው እንደምታየው። እኔ እኮ በእድሜ ከሱ 30 አመት በልጠዋለሁ። ምን አስገባን እስኪ አንዴ ድጋሚ መጣችሁ ደግሞ ምንድነው? ምን አልሞታልኩላችሁ ማለት ወይኔ በቃ ዛሬ መጣችሁ? እሷ ምን ትሰራለች? ምን ልታደርጋት አመጣሃት? ይኸው እስቲ የሆነ አልጫ የሆነ ሴት የሆነ ነገር እኮ ነው። ትዳርሽ ይሁን እንጂ ይሄ ልጅ መደብደብ አለበት እንዴ? እሱ እና አናቴ ላይ እስኪወጣ መጠበቅ አለብኝ። አናቴ ላይ እስኪወጣ ማለት ትዳር ላይ ጭራሽ እንትን ማለት ጀመር። የሱ ላይ አታሳብ። ምን ነው የማውቀው የደረሰብኝ እንጫ ምንድነው የደረሰብህ? አሳቻ ሳት ህይወት ስለምሰጋ ነው እዚህ ቤት መመጣ አውሬ ነበርኩ ሰው ነኝ። ገብቷል አይደል? ለቤት ማይደረስብሽ መስሎሽ ነበር አይደል? ማይደረስብሽ መስሎሽ ነበር አይደል? እርጉስ እንደሆነች ወደ ውስጥ የወራት ጽንስ እንዳለ ነግሮናልና እንድትተኛ ተሻት። ከዛ በኋላ እነዚህ ነገሮች ተፈጠሩ ማለት ነው። ማለት ነገርኩ እኮ ከቷ ጋር ምን ወሰረ ነው? እኔ ስለሊያ ምንም ማውቀው ነገር የለም። ምን እንደሆነች ምንም ማውቀው ነገር የለም። በቃ እኔ እኮ ነኝ የታገስኩት። አንቺ ነሽ የታገስሽን። ንገሪኝ እስቲ። ቆይ ተረጋግሽ። ተሳመኝ ማለት እኮ ነው መኖሩን ያሳጣችሁት። ፓስፖርቴ መልስልኛል። መጡ መገበር ያለባቸውን ነገር ገብረው ምናምን ብቻ ብዙ ነገር አለ። ቆይ ምንድነው እንደዚህ ድብደባ የሚከሰትበት በዚህ ቤት ውስጥ? ቆይ ለቤቷን የምትመታበት ሁኔታ ምክንያቱም እዛ ቤት ለምንድነው ሰው እንዳይገባ የተደረገው? እሱ እምቢ አላችሁ። ይሄው በቃ ለዚህ ያበቃችሁ። ስለዚህ አሁን ድጋሚ እኛ ምን አድርገን አልፈልግም ውጡልኝ። እኛ ምን አድርገን ነው? በቃ ነገር እኮ ይሄ ባካችሁ ውጡልኝ። ለለምናችሁ እኛ በቃ አንፈልግም። እኛ ሰላማዊ ኑሮ እንኑር። ነው ተረጋጊ። ስራችን ከዚህ በኋላ አልወጣም። ወዴት ማለት አባቷ ጠንቋይ ነው የሷ አይደለም። የት ነው የምታውቂው? በየት የለም ይገባኝ አይደለም ማለት እንደነገርኩ ነው። ሶስቱም የተወለዱት የነሱ እናት የሷ አባት ጋር እየመጡ ነበር። ሊያ መጎዳት ሊያ ብዙ ነገር መሆን ብዙ ነገሮችን ሊያወጣ ይችላል። ብዙ የተደበቁ ሚስጥሮችን ሊያወጣ ይችላል። እናቱ አምጥታኔ ላይ ጥላ የባስ ሸክም ሆኖ እኔ ህይወቴን እያበላሻኝ ነው። አስቀምጣው ማለት ለአንተ እኮ ነው የተከራከርኩልህ ያለው እንዴ? ለአንተ የተከራከርኩልህ እኮ ነው ያለው። ለምን ትመጪዋለሽ እያልኩ እኮ ነው። እና ቢሆንስ ሚስቴክ እኮ ናት የተገፋ ዝም እያለሁ እንዴ? አንቺ ቤት በሰልፍ የሚመጣው ለሰው ምንድነው? ህዝብ ምንድነው በሰልፍ እያስመጣሽ ብዙ ነገሮችን ታስደርግ። እንግዲህ ተመልካቾቻችን ብዙ ነገሮች ለማጣራት ሞክረናል። ከልጅቷ ግቢ የወጣንበት አንደኛ ምክንያት እንግዲህ ብዙ ነገሮች አሉ፣ ሚስጥር የሆኑ ነገሮች ቤት ውስጥ ያየናቸው ነገሮች አሉ። ማለት የልጅቷ ኳሃን ባለቤቷን የምትመታበት ሁኔታ ምክንያቱም እዛ ቤት ለምንድነው ሰው እንዳይገባ የተደረገው? እሱስ ለምንድነው ሰው እንዳያስገባ ያደረገበት አንደኛ ምክንያት የሚለው ነገር በጣም ብዙ ጥያቄዎች አሉ። እዚህ ቤት ላይ ያየናቸው በዛም ብዙ ጥያቄ የሚሆኑ ነገሮች አሉና እነዚህ ነገሮች ምንድናቸው የሚለው ነገር ለማጣራት ወተን ነበር። እንግዲህ አመስገነናት። መልካም ጊዜውን ላችሁና ብለን የወጣነው እንግዲህ እንዳያችሁትና የወጣንበት ምክንያት ግን ዝም ብለን አይደለም። ነገሮችን ለማጣራትና ጊዜን ስለሚያስፈልገን ብዙ ነገሮች አሉ። እንግዲህ አላቅም የሊያ መጎዳት የሊያ ብዙ ነገር መሆን ብዙ ነገሮችን ሊያወጣ ይችላል። ብዙ የተደበቁ ሚስጥሮችን ሊያወጣ ይችላል። ዞር ብለንም ለማጣራት ሞክረናል። ስለ ልጁ ባለቤት ስለ ደረጀ ሚስት በተወሰነ ነገር ለማጣራት ሞክረን ነበር። እዚህ ቤት የምትሰራቸው ስራዎች ምናምን ማን እንደሆነች ምናምን ብዙ ነገሮች ለማጣራት ሞክረናል። እስኪ ተመልሰን ደግሞ ወደ ቤቱ እንሂድ። ከሄድን በኋላ የተፈጸመውን ነገር አናቅም እንዳለ አናቅም። እስኪ እንግባና ስለ እሱንም የምንጠይቀው ነው። ምክንያቱም በሰዓት ላይ ልጅቷ ስራ ነው ልትሆን የምትችለው። ቀን እየሰራችም ስለምትል ሌላ ስራዎች እየሰራች ስለምትል ስራ ነው የምትሆነው። ስለዚህ እሱን ደግሞ ነገሮችን ጠይቀውና ለማውጣጣት ሞክር። አፍራችሁ ቆዩ። እኛ ነን ክፈት እኛ ነን ክፈት አስገባን እስኪ አንዴ። ድጋሚ መጣችሁ ደግሞ ምንድነው? አልሞታልኩላችሁ ማለት አልሞታልኩላችሁ ማለት እንዴ? ምንድነው ፊቴ ይበላለዘው? ምንድነው ፊቴ ይበላለዘው? በቃ ዙሩ ልከዚ ዞር በል በቃ። ምንድነው ፊቴ ይበላለዘው? ነገርኩህ። እስኪ አስገባን። አይቻልም። የተፈጸመ ነገር አለ? እዚቹ እናንተ ካልገደላችሁኝ አላስገባም ማለት ምንድነው? ነገርኩህ። በቃ ያው ለኃይል ተጠቅመን በሩ መክፈት እንችላለን።
ምንድነው መግባት አትችልም። በቃ ለምን በቃ አንፈልግም ስለናንተ ምን ከባለቤት ጋር እኮ ተግባብተናል። እኛ ተግባብተናል እኮ ብዙ ነገሮች አውርተናል። እናንተ እኔ አልፈልግም እኔ የማውቀው የደረሰብኝ እንጫ ምንድነው የደረሰብህ እንዴ? አልፈልግም አትገቡም አይቻልም። አታየኝም እንደዚህ እኮ ምንድነው ፊት የበለዘበት ምክንያት ምንድነው? አስገባን ችግር የለውም። በቃ አይቻልም አትገቡም እንዴ ምንድነው ሰውነት አስገባን ምንድነው እንዴ? ምንድነው በቃ አትገቡም ማሙል ደመንፈስ ቅዱስ ምንድነው የሆንከው? ነገርኩ በቃ እኔ ምንድነው የሆንከው? ምንድነው የሆንከው? ምንም ልሆን እኔ በቃ ማነው እንደዚህ ያደረገ? ማነው እንደዚህ ደበደበ? በቃ እኮ በምን ምክንያት ነው እንደዚህ ሆንከው? በእናንተ ምክንያት። እኛ ምን አድርገን? እናንተ ናችሁ እንደዚህ እንዲሆን ያደረጋችሁ። በቃ አትግቡ ባለቤት የሌለችበት እንዳትመጡ ምናምን ብላችሁ እምቢ አላችሁ። ይሄው በቃ ለዚህ ያበቃችሁ። ስለዚህ አሁን ድጋሚ እኛ ምን አድርገን እንዴ? እኛ ምን አድርገን? አልፈልግም ውጡልኝ። እኛ ምን አድርገን ነው? በቃ ነገርኩ ይሄ ባካችሁ ውጡልኝ ልለምናችሁ። በቃ እኮ በእኛ የተነሳ ማለት እንዴ? በቃ እናንተ እዚህ ያለ ፈቃድ ቤት ስላስገባችሁ ቤት ስላስገባችሁ ማለት በቃ ነገር ጉጣ በቃ ይቻላል ውጡልኝ እኮ። ማን ነው እንደዚህ አይነት ድብደባ ያደረሰብህ? ማንስ ቢሆን ማን አለ ከኔና ከእሷ ማለት በቃ ውጡ። እኔ አልፈልግም እናንተ ነው እንዴ? ተረጋጋ አልኩ እኮ። እኔ እኮ ከባለቤት ጋር እኮ ተግባብተናል፣ አውርተን ነው የወጣ ነው እኮ። አመስግኛት በቃ ስለ ትዳር ነው እንዴ? በቃ ነገርኩ ውጡልኝ። እኔ እናንተ አሁን ከዚህ ቤት ገብታችሁ ምንም ነገር እንድታደርጉ አልፈልግም። በቃ ውጡልኝ። ችግር የለውም አልኩ እኮ። ችግር የለውም ተረጋጋ። እኔ ምን ሆነ ነው ግን አታየኝም? እንደዚህ አላሳዝንም እንዴ? በቃ አልፈልግም ውጡ። እናንተ ከፈለጋችሁ እሷ ነው እዛ አግኝታችሁ አውራት። ይኸውልህ ከእሷ ጋር ተነጋገርን እኮ ስለ ትዳራችሁ ነገረችኝ። ገባህ አይደለ? ብዙ ነገር አውራን ስለ ትዳራችሁ። እያንዳንዱ ነገር እኮ ነግረኛለች። በቃ አለች እጠራታለሁ። የት ነች? በቃ እጠራታለሁ። ይኸውልህ ከእሷ ጋር እኮ ብዙ ነገር ተነጋግረናል። ገባህ አይደለ? እንዴ ቆይ ምንድነው እንደዚህ ድብደባ የሚከሰትብህ በዚህ ቤት ውስጥ? ቆይ ስማ እኔ እኮ ሊሆን ይችላል እኮ ግን እኮ ተረጋጋ። ቆይ ወይኔ በቃ ዛሬ መጣችሁ? ምንድነው የደረሰበት? ምንድነው ፊቱ እንደዚህ የበላለዘው? ምን አገባህ አንተ? እኔ ናሱ እንጨርሳለን ትዳራችን ነው አላልኩም እንዴ? ምን አገባህ? ትዳራችሁ እኮ ለምንድነው እንደዚህ ድብደባ ያደረሰበት? ድጋሚ ለምንድነው እንደዚህ ነገር መፈጸም? ተነጋግረን ነው የወጣነው አይደል? ባለፈው ለምንድነው ታዲያ መደበድብ እንዴ? ባለፈው ተነጋገርን። ትዳሬ ነው በቃ እናንተ አያገባችሁም። ትዳርሽ ይሁን እንጂ ይሄ ልጅ መደብደብ አለበት እንዴ? እሱ እና አናቴ ላይ እስኪወጣ መጠበቅ አለብኝ እንዴ? አናቴ ላይ እስኪወጣ ማለት በቃ ሁሉንም ነገር አርገ የተባለውን አያደርግም። ምን ማለት ነው ይሄ? አልገባኝም። አርጌ በተባለውን አያደርግም ማለት እሱ ስለ ትዳራችን ነው አልኩህ አይደል እንዴ? ትዳራችሁ ነው ግን አርጌ የተባለውን አያደርግም ማለት ነው ማለት ነው። ዛሬ ለምንድን ነው ተመልሰው ከዚህ ቤትም ይዤ መሄድ ካለብኝ እሱንም ይዤ እወጣለሁ። ለምንድን ነው እንደዚህ ድብደባ የምታደርጊበት እንዴ? እሱ እና እኔ መሀል እኮ ባለቤቴ ነው። በቃ መጠየቅ የምትፈልገውን ጠይቃታ ውጡ እዚህ ቤት። እኛ በቃ እንፈልግም። እኛ ሰላማዊ ኑሮ እንኑር። ኖ ተረጋጊ። ስራችን ከዚህ በኋላ አልወጣም። ወዴትም አልወጣም። ምን ማለት ነው? ውጣ። ወዴትም አልወጣም። ስራችን ተቀበጭ። ስራችን ያዥ ነው። ቁጭ ስራችን ያዥ ነው። ውጣ። እንዴት ትደበድቢያለሽ አንቺ ባልሽን? መብቴ ነው ባለቤቴ መሰለኝ። መብቴ ነው ባለቤትሽ ሆነና አንቺ መደብደብ መብት አለሽ አለኝ። ለምን? ማን ስለሽ? ስራችን ላይ ተቀመጭ። አትንኪው። ከዚህ በኋላ እንዳንደ ራሳችሁ ናችሁ የመጡት። ጭራሽ እኔ እንዲደበድቡኝ ነው የጠራሃቸው? በፍጹም እኔ እንዴት እንዲያደርጋሉ? ራሳቸው እኮ ሲያንኳኳ ራሳቸውን መጡ። እኔ ውጡ እያልኳቸው ነበር። ለዛ ነው ሲጀምር ባለፈውም እውነትህን ነው። አንተማ ጥገባ ለምንድነው የምትደበድቢው? አንተስ ለምንድን ነው የመጣኸው? ቤቴ ሁሌም የሚያመላለስ ነገር ምንድን ነው? ነግሬሻለሁ እኮ ባለፈውም ስወጣ ተመልሼ እመጣለሁ አልኩሽ አይደለ? ነገሮችን ላጣራና ተመልሼ እመጣለሁ። ማጣራት አለብኝ ነገሮች ብዬሻለሁ አይደለ? አሁን ደግሞ ስመጣ ይኸው ተደብድቦ ነው በላልዞ ፊቱ ሰውነቱ ደማምቶ ነው። ምንድነው? እኔ እና እሱ አልኩህ ውጣ እያለህ አይደል እንዴ? እሱስ ምንድነው የምታወሩት? ለእሱ ጠበቃ እንድትቆምለት እሱስ ቢሆን መች ጠየቀ? እሱ ምንም ያለኝ ነገር የለም። ነገር ግን እኔ መጥቼ ደግሞ ያሉትን ነገሮች አጣራለሁ። እዚህ ግቢ ሁል ጊዜ ነው የለቅሶ ድምጽ፣ የድብድብ ድምጽ የሚሰማው። እንደውም ተከራይ ብዙ ጊዜ ነው ሊቀር የማይጣላበት ግቢ አለ። ምንድነው የሚያጣላችሁ እንዴ? ትዳር ውስጥ እኮ የሚያጣላ ነገር አይጠፋም። ምንድነው የሚያጣላችሁ? አይጠፋም በቃ የሚያጣላ የሚያጣላማ ነገር አለ። ግን የእናንተ ደግሞ ባሰ። የግቢ ሰው ራሱ እንደውም አከራይ ስንቴ ነው ውጡ ያላችሁ አይደለ? ቢሆንም በቃ እሱ ያው እስቲ የሆነ አልጫ የሆነ ሴት የሆነ ነገር እኮ ነው። ያው እሱ ነው ወይ ስራ ይሰራ ወጥቶ እንደ ወንዶቹ ምን ወንድ ሴት ማለት ትችላለህ? እሱ ራስሽ ያለሽ እንደምትከለኪው እንዳይወጣ እኔ እንዴ ወንድ ባይሆንም እንዴ
ሲጀምር ወጥቶ ሰርቶ እንትን አይል ወይ ደግሞ በቃ ከሁሉ ነገር የወጣ ሲጀምር ይሄ ለኔ ሸክም ነው። እናቱ አምጥታ እኔ ላይ ጥላ የባስ ሸክም ሆኖ እኔ ህይወቴን እያበላሸኝ ነው። እንደው ታዲያ መደብደብ ነው እንዴ መፍትሄው? እንዴ ጭራሽ ምንም ማይረባ ደደብ ቤት ውስጥ መርዘረሰራልኝ እንዴ? ምን ማለት ነው? እኮ የሚቀረኝ ነገር እኮ የለም። ቤት አጥድቼ እቃ ጥቢ ቡና ሁሉ አፈላለሁ፣ ወጥ ሰርቼ ልብስ ሁሉ አጥባለሁ። እኔ ሌላ ምን የሚቀረኝ ነገር አለ? ውጭ አልወጣም እኮ ቤት ውስጥ የማደርገው ነገር አለ እንዴ? ተረጋጊ። ደግሞ እንደሚሰራ ሰው ይሆናል። ቋጥም ማውራት ያለበትን ነገር ያወራ። ለምንድን ነው የሚያወራው እኮ? ያወራ፣ አትከልኪው፣ ያወራ። ቁጭ በይ፣ ተረጋጊ። እንዴ አውራ፣ ቀጥል። ምንድነው የምትሰራው ቤት ውስጥ? ቤት ውስጥ እኔ የሚቀረኝ ነገር እኮ የለም። በቃ ሁሉ እንሰራለሁ ቤት ውስጥ እኔ እሷ ሰርታ ስለሚደክማት ምናምን ብዬ እኔ እሷን ለማሳረፍ ሁሉን በቃ ቤት ሙሉ አጽድቼ እቃ ሁሉ አጥቤ ሰርቼ በቃ የሴቶቹን ስራ ሙሉን እኮ እሰራለሁ ቤት ውስጥ። ልብሷንም የኔንም ማጥበው እኔ ነኝ፣ ጫማችንም ማጥበው ካልሲ በቃ ሁሉን ነገር እኮ እኔ ማጥበው እኮ። ስለዚህ አንተ ለምንድን ነው የውጭ ስራዎች ታዲያ ማሰራ? ተው እኔ እንደዛ አደርጋለሁ። እኔ እንግዲህ ያደረኩት ያለሁት ነው ይሄንን ማደርገው አንቺ ስለሚደክምሽ እኮ ነው። አንቺ ክፉ ነሽ እኮ አይደለም። ያው ግን እነዚህን ስራዎች እኔ እሰራለሁ። አንቺ ደክምሻል ምናምን ብዬ አንቺ ላሳረፍሽ እኮ ነው እንጂ እኔ መቼ ነው እንደዛ ያደረኩት? ሲጀምር አንተ ስታስብ መቼ ነው ያደረኩት? ተረጋጊ። አይደለም ይሉት ትናንት ራሱ እንትን ደግሞ ጠፍቶኝ ያኛው እንትን ያኛው አንተ ነህ ሲጀምር አይደለ የጠራሃቸው? ለምን እንደምትመጪው ታዲያ? ውጭ አልሰራምና መምታት መሰጠሽ ማለት ነው። ይሄማ ሴት ነው ምን ማለት ነው እንዴ? ያያያሃል እንዴ? የማን ማለት ለአንተ እኮ ነው የተከራከርኩልህ ያለሁት እንዴ? ለአንተ የተከራከርኩልህ እኮ ነው ያለሁት። ለምን ትመጪዋለሽ እያልኩ እኮ ነው። እና ቢሆንስ ሚስቴ እኮ ናት እንዴ? ተገፋ ዝም እያለሁ እንዴ? ምን አንተ ነው እየተከራከርኩልህ ያለሁት። እና ይሆናል ታዲያ እንዴ? ሚስቴ እኮ ናት። ምንድነው እያልከን ያለው? ምንስ ቢሆን ዝም ብለህ እንዲህ ስትገፋት ዝም እያለሁ እንዴ? ሰውዬ ጤነኛ አይደለም እንዴ? ለአንተ ነው እየተከራከርኩልህ ያለሁት። ገባህ አይደል? ለአንተ ነው የመታች ስለሆነ ለማስቆም ነው አይደለ የመጣሁት እኮ እዚህ። ምንድነው እኛ ላይ እንትን የምትልብን? ሲጀምር ከቤታችን አንተ አልወጣም። እዚህ ያለው ነገር ሳልፈታ አልወጣም። ከቤታችን እንውጣለን። እዚህ ቤት ያለው ጉዳይ ሳልፈታ ቢሆን ይጣያለህ ነው። አልወጣም። ለምን እንደማትወጣው እስኪ ታስወጡኝ ነው ያለን። ይሄው እሱ እንትን እያለህ ተረጋጋት እንጂ እንዴ ቢያችሁ ምን እያደረክ? አይ ምን እያደረክ ነው አንተ? ተነስራት ያለ ምን ተሰማኛለህ? እዚህ ስትደበደብ አታስቆምም ራስን? ምንም ይሁን አሁን ይኸውልህ በቃ እሺ ውጣልን። ምን ማለት ነው? ይኸውልህ ትሰማኛለህ? አልፈትወጣላ አትወጣም። እዚህ ቤት ያንተን ህይወት ለማስተካከል ነው እዚህ ቤት የመጣሁት። ይገባሃል አይደል? ይሄው ነው ህይወቱ። ዝም በይ አንቺ ማታውቂው ሲጀምር ጤነኛ አይደለም። ብዙ ማታውቂያቸው ጉዳዮች አሉ። ዝም በይ አንቺ። ስላንቺም አንተ ማታውቃቸው ብዙ ጉዳዮች አሉ። እሷ የሷን ማለት ምንድነው የማላውቀው ነገር ነው? ምን ማለት ነው? ምን የትኛው ስለሷ ማታውቃቸው ብዙ ጉዳዮች አሉ። ምንድነው እሷ አሳየኝ እኮ የምን ማንነት? እኛ ላይ ተነስተህ እንደዚህ በመጮህ አይደለም። ገባህ? አንተ ታውቀኛለህ። ያንተን ህይወት ለማስተካከል ነው እዚህ ቤት የመጣሁት እኔ። ገባህ አይደል? እንደዚህ የምትሆንበትን ምክንያት ስለማቅ ነው እኔ። ቁጭ በላ እነግርሃለሁ። እንደዚህ የምትሆንበትን ምክንያት ስለማቅ ነው እኔ። ቁጭ በይ አንቺ። እስኪ አስገቡልኝ። ቁጭ በይ አንቺ። አውቃለሁ፣ እያንዳንዱን ነገር አውቃለሁ። እንደዚህ የምትሆንበትን ምክንያት የምታረጋቸውን ነገሮች ሲጀምር አይቼህም አላውቅም በህይወቴ። አስገቧት እንዴ! አንቺ ደግሞ እዚህ ምን ትሰሪያለሽ? አንቺ ራስሽ ምን ትሰሪያለሽ እዚህ? ያው ታውቃታለች አይደል? አውቃታለሁ። እሷ ምን ትሰራለች? ምን ልታደርጋት አመጣሃት? ማነች? ታውቃታለች? አውቃታለሁ። በቃ ማነች? ማንም ትሆን አውቃታለሁ እኮ። የት ነው የምታውቂያት? የት ነው የምትታወቀው? አውቅበት ቦታ አውቃታለሁ። የት ነው የምታውቂያት? አውቃታለሁ ማለት የት ነው የምታውቂያት? እንዴት ነው የምትታወቁት? በቃ ከዚህ በፊት አይቻት አውቃለሁ እንጂ በደንብ አንታወቅም። የት ነው አይቻት የምታውቂው? በቃ አይቻት አውቃለሁ። ምንድን ነው እንዴ የምትርበተበትሽው? ምንድን ነው እንዴ የተርበተበትሽ ነው ያለሽው? አንተ ሴት ይዘህ መምጣት ጀመርክ። ትዳር ላይ ጭራሽ እንትን ማለት ጀመርክ። የሱ ላይ አታሳብ። እዚህ ቤት መጥቼ አውቃለሁ። እኔ ለቅሽ ነው
የት ነው እኔ በሌለውበት ሰዓት ነበረ ጭራሽ ጀምረ ነበረ ማለት ነው። አስታውሳለሁ እኮ አንቺ ጋር መታለች ነው ቀን ተምታቶብህ ነው ጭራሽ ተደብለኝ እንደሞቱልኝ አንተ ከእሱ ጋር ነው የመጣሽው። ምንም አላስመሰልኩት ነገር የለም። አንቺ ራሱ የት ነው ማቀሽ? አንቺ ውጪልኝ፣ እሺ ውጪልኝ፣ ውጣልኝ። ምን ማለት ነው? ከአንቺ ጋር እኮ ነው እንዴ? አንቺ ልጅ እኮ የመጣሻት እዚህ የት ነው የመጣሁት? እኔ ራስ አምጥተሃት ኦኬ ተረስቶ ሊሆን አንቺ ሳትፈቅጂ እንዴት አመጣለሁ? እንዴ ቤት አረ ከነቶች ማን ይመጣል? ይሄው አሁን አወጣህ እንዴ? ረስተህ እውነቱን ውሸት ያለችሽ እኮ ነው። ከአንቺ ጋር መታ ታውቃለች እዚህ ቤት ውጡልኝ፣ እሺ ውጡልኝ፣ ወዴት ማን ነው? ውጡልኝ፣ እሺ ስርዓትሽን ተቀመጭ። ወዴት ማን ነው? ለምንድን ነው የምቀመጠው? ውጡልኝ ስላለብሽ ተቀመጭ። ውጡልኝ፣ እሺ ስለወጣብሽ ነው። የምን እውነታ ነው? እውነታው የተጋለጠ ስለሆነ የምን እውነታ? ውጪልኝ፣ እሺ እውነታው የተጋለጠ ስለሆነ ነው። ቆይ ምንድነው እየተፈጠረ ያለው ነገር? እኮ ስርዓት ያዥና ተቀመጭ። ስርዓት ያዥና ተቀመጭ ብዬሻለሁ። እሺ እሷ ምን ልታረ? እሷ ትውጣ። እሺ ለምን እንደምትወጣው እኮ ለምን የምትወጣበት ምክንያት ምንድን ነው? በቃ ትውጣልኛ። ጭራሽ ሁላችሁንም ሰብስብሽ ነው ታናምት። እሺ ውጣልኝ። ምንድነው ገለጥ ምናምን የምትሉት ነገር? እኔ እየገባኝ አይደለም። ያው ብዙ ማታውቀው ጉዳይ አለ ስለሷ፣ ስለ ባለቤትህ ማታውቃቸው በጣም ብዙ ጉዳዮች አሉ። ነገር የለም፣ በጠንቅቆ ያቀኛል። በቃ ያቅሻል አይደል? እኮ ቁጭ በይ እንነጋገራለን። ችግር የለም፣ እናወራለን እኮ ቀላል ነው። እንነጋገር። ቁጭ በይ ሲጀምር አንቺ ምን ልትሆኚ ነው? አታውቂያትም እሷን አይደለ? እሷን ከዚህ በፊት አታውቂያትም? አውቃታለሁ። የት ነው የምታውቂያት? ማለት አላውቃትም ታያለሽ፣ አውቃታለሁ ታያለሽ። የት ነው የምታውቂያት? ምንሽ ነች? ምንም አይደለችም፣ ምንም አይደለችም፣ ግን አውቃታለሁ። የት እኮ ነው? እስኪ ንገሪኝ እንግዲህ። እውነት ሲጀምር አንቺ ምን ልትሆኚ ቤት የመጣሽ? ምን ችግር አለው መምጣት? አንቺ ነሽ አይ ነኝ ላኳቸው። አይ ነኝ ይሄን ቢል ተጠቀምኳቸው። ምን ልትሆኚ? ለማን ጠቁሚያቸው አለሽ? ሚስጥርሽን ላጋልጣቸው። ለምን? የምን ሚስጥር ነው? ለምን? አይሽ አይደለ ውሸታም መሆንሽን አሁን ተረጋገጠ። ምንም የተረጋገጠ ነገር የለም። ሚስጥርሽን ስልሽ ለምን ለምናልሽ እኮ የምንም ሚስጥር የለም። ለምን ነው እሱን ያገባሽው? ማግባት ስላለብኝ። ማንን ታገቢ ያደረገሽ? ነግረነዋል፣ እሱ ያውቃል። ግን ደግሞ እዚህ ግቢ የሚኖረው አባትሽ ምንድን ነው? የትኛው አባቴ? አባትሽ ምንድን ነው የሚሰራው? የትኛው አባቴ? አባቷ ጠንቋይ ነው። የእሷ አይደለም። የት ነው የምታውቂው? በህይወት የለም። የእሱ እናት እሷ የእሷ አባት ጋር እየመጣ ነው። ምንድን ያንን አባቴ ነው? ስለ አባቴ ታውቂያለሽ? ሲጀምር ስለ ቤተሰቦቼ ታውቂያለሽ ማለት ምን ማለት ነው? አልፈሽ ቁጭ በይ። ባልቀመጥስ እንዴ? ምንድን ነው የተረበተበትሽ ነው እኮ እኮ የምትናገረው። አንቺ ልክ አይደለም የምትይ ከሆነ ደግሞ ማስረጃ ታቀርቢያለሽ። ለምንድን ነው? እኛም ያጣራ ነው መንገድ አለ፣ ሁላችንም ያጣራንበት መንገድ አለ። አንተም ተረጋጋ። በቃ እውነታውን እያንዳንዱ ነገር ትሰማለህ። እሰማለሁ። ይገባኝ አይደለም ግን ማለት እንደነገርኩ ነው። ሶስቱም የተወለዱት የነሱ እናት የእሷ አባት ጋር እየመጡ ነበር። ምክንያቱም ልክ እንደነገርኩ እናትየው መውለድ አትችልም፣ አባትየው መውለድ አይችልም። እና ያው መጠቀም የነበረባቸው ያው ጠንቁላውን ነበር ያሰቡት። ማለት እንዲህ ያላ መጡ መገበር ያለባቸውን ነገር ገብረው ምናምን ብቻ ብዙ ነገር አለ። እና ይሄ ከኔ ጋር ምን ያገናኛል? ለምን እውነቱን አትናገሪ? የምን እውነት? ሁሉም ነገር ታውቂያለሽ። እሱ ነው የሚያገባሽው በምክንያት ነው። ምንም አላውቅም። ፈልገሽው አይደለም የሚያገባሽው። ምንም አላውቅም። እሱንማ ያውቃል። በቤተሰብ እንደተጫጨን ነግረነዋል። ያውቃል። በቤተሰብ የተጫጨሉት? አዎ። እሺ ምንድነው የምትሰሪው ስራ? ስትጀምር ስራሽ ምንድነው? ስራ እያልሽ ወጥተሽ ውጪ ብለሽ የምትገቢው ምን አይነት ስራ ነው የምትሰሪው? ስራ ነው እኮ። ምን አይነት ስራ? ስራ ምን አይነት ስራ? ምንም አይነት ስራ ነው አይደል እንዴ? የትኛው ስራ ነው የምትሰሪው? ቢሮ ነው? ምንድነው? ምን አይነት ስራ ነው የምትሰሪው? ቢሮ ነው። የራሴ ቢሮ አለ። ምን አይነት ቢሮ? ቢሮ አለ የራሴ። የኢሉሚናቲ ቢሮ አይደለም፣ ኖርማል ቢሮ አለ። ይኸውልሽ እያንዳንዱ የምትሰሪውን ስራ በጠቅላላ አጣርተናል። እሺ ምንም አይነት ቢሮ ነው።
ምንም አይነት ስራ ሊሰራበት ይችላል። ግን አንተ ይሄ የማንንም የሰፈርና የመንደር ወሬ ያመጣህ እኔ ጋር ለያቀመህ ያመጣህ እንትን አትበል። ከነ ማስረጃው ከምንምትሄጂበት ቦታ ጭምር ስንከታተልሽ ነበር። እንኳን ተከታተልከኝ። ግን ይሄው ቢሮሽ ይሄው ቢሮሽ የኔ ቢሮ ከሆነ እና ምን ይጠበስ? ይሄ ነው አንቺ ቢሮ አይደል? እዚህ ቢሮ ውስጥ ምንድን ነው የሚሰራው? ስራ የቢሮ ስራ ነው፣ ማንም ሰው እንደሚሰራው። ምን አይነት ቢሮ ስራ? እኮ ስራ ሲባል እኮ ብዙ አይነት ስራዎች አሉ አይደለ? ምን አይነት ስራ ነው የምትሰሪው? ምን አገባችሁ? ቆይ አንቺ ቤት በሰልፍ የሚመጣው ለሰው ምንድነው? ህዝብ ምንድነው በሰልፍ እያስመጣሽ ብዙ ነገሮች የምታስደርግ? ምን አስደረግ? የለም ምንም። አንዳንድ በቢሮ ጉዳይ የተያዘ ጉዳይ ሊሆን ይችላል። እንግዲህ የቤት ኪራይ ምን ያህል እንደሚከፈል እናውቃለን። የትኛውም ቦታ እዚህ ግቢ ያሉት ተከራዮች ምን ያህል እንደሚከፍሉ እናውቃለን። አንቺ ግን ለችን ለምታከፍል ቤት 300 ሺህ ብር ነው የምትከፊው። ካለኝ ምን አገባችሁ? 300 ሺህ ብር ነው ችን ለምታከል ክፍል ቤት ማለት። ይሄን ታውቃለህ ወይ? አይ እኔ ማለት ከወደኔ ብዙ ገቢ ስለሌለ ምን ያህል እንደሚከፈል አደረገም ተከራተ እንዳለን ብቻ ነው የማውቀው። 300 ሺህ ብር ትከፊያቸዋለሽ። 300 ሺህ ብር የአንድ ወር የቤት ኪራይ ለዚህ ቤት የምትከፍለው 300 ሺህ ብር ነው። ለምን 300 ሺህ ብር ነው ከፍለው ማላቅ መሰለሽ? ከዛ በኋላ ግን ሰኞ ከከፈለች ማክሰኞ ተመልሶ ብሩ ወደ ራሷ ይመጣል። እንዴት ነው የምታደርጊው ነገር? ምን ማለት ነው? ሰዎቹ 300 ሺህ ብር ይቀበላሉ። ከዛ በኋላ ግን ቼክ ሲያደርጉት አካውንታቸው በማግስቱ የለም። ተቀበልን ይላሉ፣ ብሩ ቤታቸው ይገባል። ከዛ በኋላ ግን የለም። የት እንደጠፋ ሌባ ይወሰደው እና የትም እየጣሉት ከሆነ እኔ ነኝ ተጠያቂው። ምን አያውቁ። እንዴት 300 ሺህ ብር ልከፍያለሽ? ገቢ ቆንጆ ከሆነ ምን አይነት እኮ ይችን የምታክል ቢሮ ውስጥ ምን አይነት ስራ ነው? 300 ሺህ ብር ብዙ አይነት ስራ አለ። የውጭ ሀገር ኤጀንቶች አሉ። ብቻ ከእነሱ ጋር ነው የምሰራው እኮ። የውጭ ሀገር ኤጀንቶች ጋር እንደምትሰሪማ እናውቃለን። ምሳሌው የ666 ስራዎችን እናውቃለን። አይደለም ከነሱ ጋር አባል እንደሆንሽ እናውቃለን። አይደለም ተሳስታችኋል። ብዙ ወንዶችን ወደዚህ አይነት ስራ ለማስገባት ስትሞክሪ ብዙ ሰዎች ደርሰናል። አልደረሳችሁም። እኔ አይደለሁም። በቃ ተሳስታችኋል። ቤት አንተ ብቻ አይደለም የእሱ አባል። እሺ 56 ባሎች አሏት። እንደዚህ እንዴት ነው ነገሩ? አንተም የዚህ አባል እንድትሆን በማሰብ ነው ወደ እሱ አባልነት የተቃለልከው። አንተ 56ኛው የእሱ አባል እንጂ ሌሎች በጣም ብዙ ቤቶች አሏት። ይሄ ብቻ አይደለም የእሷ ቤት፣ በጣም ብዙ ቤቶች አሏት። በየቦታው ደግሞ ይሄ ሁሉ ነገር አለ። ምን ማለት ነው ይሄ ደግሞ? ያንዳንዱን ነገር አጣርቻለሁ ስላንቺ። ምንድነው? ብዙ ነገሮች። እንግዲህ እሱ ነው የነገረህ። እሱን ጠይቀው። እኔን እንግዲህ የምታውቀኝ ታውቀኛለህ አይደል? እንዴት ነው የተወለደው ይልሽ? እስኪ ነገር የተወለደበትን ምክንያት ትንገር። ሙሉ ቤተሰባችሁን ታውቃለች እሷ። ስለ እናትህ ስለሁሉም ታውቃለች እሷ። ማለት ያንተ ቤተሰብ ነች። ቀጥ 2 እህቶች አሉ። ማኔ እኔ የእህቶቹ ጓደኛ ነኝ። እና ደግሞ 3ታችሁም የተገኛችሁት አባትህ በህይወት የለም። እሱ ይኑር አይኑር እኔ ግድ አይደለም። አባትና እናትህ የመኪና አደጋ ደርሶባቸዋል። ግን እናትህ በህይወት አለች። ግን ደግሞ አብዳ መንገድ ላይ ነው ያለችው እኮ። ተረጋጋና ስማኝ መጀመሪያ። እንዴ እናቴ ተረጋጋና ስማት። አይደለም ስለማን እናት የምትወሩት እኮ። ተረጋጋና ስማት። አሁን መጀመሪያ ስማት። ያንዳንዱ ያለው ነገር ስማት። ማለት በመድኃኒት ነው። እህት ናት እንደዛ ያደረገችው። ሁለተኛዋ እህት ማለት ነው። አንተ የመጀመሪያ ነህ። እሺ ለምን ነው እንደምታደርገው? እኮ ተረጋጋ። ምንድን ነው ተረጋጋምቱ? የማንንም ውሸት ስትነግረህ ትሰማለህ እንዴ? እሺ ማለት የማየኮን ሰሞኑን መታታቅም ምናምን የተፋችሁ ለዚህ ይሆን እኮ። ተረጋጋና የምትነግርን ነገር ስማት። ከአዲስ አበባ ድረስ የመጣ ነው ይህንን ነገር ለማስተካከል ነው። ባለፈውም ስለግር እኮ ቁጭ በልና የምነግርህን ነገር እባክሽ ፈጥና አድርገሽ ንገሪኝ። እሺ ንገሪኝ እኮ ቁጭ በላ ታዲያ። ለእኔ መቀመጥን እናት እንትን አለሽ። እሺ ንገሪኛ። አንተ የመጀመሪያ ልጅ ነህ። ሁለተኛዋ እህታችሁ ደግሞ በጣም ኃይለኛ ናት። ማለት ውርስ ምናምን ትፈልጋለች፣ ንብረት ምናምን ትፈልጋለች። ለዛም ነው አንተ እህቶችን የማታውቀው። ማለት መታ አንተ ውርስ እንዳትወስድባቸው ምናምን እዚያ አርቀዋል።
እናትንም በመድኃኒት አደንዝዘው ምናምን ብቻ ብዙ ነገር አድርገዋታል። የመኪና አደጋ ሲፈጠር የተመረዘ ምግብ ነበር ይበላል። ከዛ አባትህ በህይወት የለም ሞቷል። እናትህ ግን ተርፋ ነበር። ግን በቃ እህትህ ደግሞ ያው መድኃኒት ምናምን አስደርጋባት ከሷ አባቶች ጋር ማለት ነው መድኃኒት አስደርጋባት እንድታብድ ረግታታለች። አሁን እናትህ መንገድ ላይ ነው ያለችው። ጥሩ ሁኔታ ላይ አይደለም ያለችው። እኔ ሁሌ በየሳምንቱ ምናምን እየሄድኩ አያታለሁ ምን አይነት ሁኔታ ላይ እንዳለች። ግን በቃ አብዳለች። ምን እርግጠኛ ነሽ እናት እንደሆነች? ምን እርግጠኛ ነሽ? ከተወሰነ ከሆነ ጊዜ በፊት እኮ መታ ነበር። ጓግታኛለች እኮ እዚህ መታ እኮ አሁን በቅርብ ነው አደጋውም የተፈጠረው። እና አሁን ትንሽ ልዋት ግን ሆስፒታል ነው ያለችው። እሷንም የማይሆን ነገር አድርሳባት እህትህ ማለት ነው። እና አንተ ሶስታችሁም የተወለዳችሁት ያው እናታችሁም መውለድ አትችልም፣ አባታችሁም መውለድ አይችልም። ያው ያላቸው አማራጭ እምቢ ሲላቸው ያው ወደ ጠንቋይ ቤት ምናምን መሄድ ነበር እና አማራጭ ያደረጉት ወደ እሷ አባት ነበር። እና አንተ መጀመሪያ እናት የምትፈልገው ያው ወንድ ልጅ እንዲወለድላት ነበር። ግን አሁንም እምቢ አላት። ያው የእሱ አባት ምን አደረገ? ሲጀምር የኔ አባት ዝም በይ አይደለም፣ ውሸት ይበቃሻል። እዚህ ዝም በይ አይደለም፣ ምንም ውሸት አይደለም። እና የተሳሳተ ሰው ምናልባት አባትየው ያው ለእሷ የመጀመሪያ ልጅ ወንድ ለመስጠት ሲል የእሱ ልጅ ነበረች። ውሸቷን ነው እኮ ሲጀምር። እሷም ስለነበረች ያው በሰዓቱ ነበረች ትዳር አይሳካላትም ምናምን ነበር። አንተ ማንም የሚያወራውን ዝም በይ እስኪ እኔ ላውራበት። ዝም በይ። ማንም የሚያወራውን ታምናለህ እንዴ? ከዛ ትዳር አልሳካም። እንዴት ነው ማንም የሚያወራው? እስኪ ለምንድን ነው ዝም የምለው? እስካሁን እኮ ሰማሁሽ። እና ትዳር አይሳካላትም ነበር። ትዳር ስለማይሳካላት አባትየው በቃ ወንድ ልጅ ከሰጠውሽ የግድ ከኔ ልጅ ጋር ያው አንተ ስታድግ ማለት ነው ለኔ ልጅ መስጠት አለብሽ ብሎ ብዙ ግብሮችን አስገባት። እዛ እሷም ችግር የለውም እሺ ብላ በቃ አንተ ተወልድክ ካደግክ በኋላ ያው ግዴታ ነው እድሜክ ሲደርስ ወደ እሷ መምጣት ነበር። ምክንያቱም የእሷ ካልሆንክ ሁሉ ነገር እንደሚያበላሽባት፣ ንብረቷን እንደሚያወድንባት እና በቃ ብዙ ችግሮችን እንዲያጋጥሟት እንደሚያደርጋት እንትን ሲል ያው መዳር አልፈለገችም እናት። ግን በቃ ግዴታ ሲሆንባት ከእሷ ጋር እንድትጋባ አደረገች። ከዛ በቃ እህትም አሁን ታስራ ነው ያለችው። ምክንያቱም ብዙ ወንጀሎችን ሰርታለች እህትም ለንብረት ሲባል። ትንሽዬዋ እህትም አሁን የለችም ማለት ሆስፒታል ተኝታ ነው ያለችው ታማ ማለት ነው። ይህን ነገሮች እናጣራለን እኛ ማጣራት ባለብን መልኩ እናጣራ። ዲኤንኤ ምርመራ ካስፈለገ ይደረጋል። እናትንም ደግሞ እንግዲህ አብዳለች ነው የተባለው። ልናገኛት አልቻልንም። እኛም የተቀመጠችበትን ቦታ ልናገኘው ስላልቻል እናትን ፍለጋ ላይ እንሄዳለን። ወደ ደረጃ አንተ ተረጋጋ። ሆነ ቆይ የተደረገው ነገር ሁሉ ነው ተንሰተ ምን ማድረግ አልችልም። ይኸውልህ ስማኝ፣ እቺ ሴትዮ ጤነኛ አይደለችም። ስማኝ እና ለጌቱ ተጠየቂ ነኝ የራስሽ ጉዳይ። የተደረገው ነገር ሁሉ ነው ውሸቱን ካንቺ ብቻ መስማት እንፈልገው። ንገሪኝ፣ እውነት ነው ውሸት ነው? ንገሪኝ። አሁን ተሰራና ምን ይጠበስ? ተረጋጋ። ይኸውልህ ተረጋጋ። ምንድን ነው ያደረግሽ? እኔ ምንም ያደረኩት ነገር የለም። እሺ እኔ ምንም ያደረኩት ነገር የለም። እንግዲህ እሷም ሰምተሃታል አይደለ? አሁን እኔ ምንም ያደረኩት ነገር የለም። እኔ ደግሞ ስለ አባቴ ተጠያቂ አይደለም። ለምን ትዋሻለሽ? በቃ እውነቱን ተናግረሽ። እሱን ያገባሽው ለምንድን ነው? 56 ባሎሽ አሉሽ አይደል? እሱን አንተ ስላልክ የሚሆን ነገር አይደለም። እሺ ማለት አንተ ስላልክ የሚሆን ነገር እኮ የሉሽም። በየቦታው ያስቀመጥሻቸው ባሎሽ የሉሽም? የለኝም። ይሄው ፎቶች እያንዳንዱ ላሳይሽ እችላለሁ። ይኸውልህ ና ይኸውልህ አየኸው አይደል? ይኸው የእሷ ባሎች ናቸው እነዚህ ሁሉ። ይኸው እነዚህ ይኸው ጭራሽ ይኸው ብናይ አያልቅም። ይኸው እነዚህ ሁሉ ተቀላቅለው
ምንድነው ሐሳብ? አብሬ ፎቶ የተነሳሁት ሁሉ የኔ ባል ነው ማለት ነው። ተረጋጋ። የተደረገው ነገር ሁሉ ተረጋጋ። ካንተ ተረጋጋ። ምን ሊጠቅምሽ እንደዚህ ያደረግሽ? ምንም ጥቀመኝ። አንተ ምን አገባ? ካንተ ብሶ ምን ለመሆኑ እንዲያደረግሽው? ተረጋጋ። ይኸውልህ ተረጋጋ። አንተ ተረጋጋ። ይኸውልህ ሲጀምር እኔ ወድጄ ይመስላል እንደ ይሄን ሁሉ ነገር ማድርገው ወድጄ አይደለም ማለት ምን ማለት ነው? ወድጄ አይደለም ማለት ምን ማለት ነው? እኔ እንዴት ነው የምጠይቀኝ? አባቴ እኮ ነው ይሄን ሁሉ ነገር የሚያስደርገኝ እንዴ? የሚያስደርገኝ ማለት የሚያስደርገኝ ነው ሁሉንም ነገር ነው። አባትሽ አዘዘሽ፣ ሰው ማንንም ይዘዝሽ ወንጀል መጥፎ ነገር እየሆነ እያወቅሽ እንዴት ሰው ላይ ታደርጊያለሽ? እኔ ራሴን እንደዚህ አድርጊ ማለት ማዘዝ አልችልም። እሱ ነው የሚቆጣጠረኝ። በቃ እሱ ነው የሚያዘኝ። ቀልድ ነው እንዴ? ሁሉንም ነገር ቀልድ ነው እንዴ? ከኛ ጋር የምን ቀልድ ነው የምታወራው? ስታስበው እንዴት ነው አንድ ሴት ልጅ ያን ሁሉ እንትኖች ሊኖሯት የሚችለው? ባሎች እኮ እሱን እኮ እንድትነግሪ ነው። እንዴት 56 ባል ሊኖር ይችላል? አንቺ ሲጀምር እኔ ማለት ነው እሱ ነው ይሄን ሁሉ ነገር ካላረኩኝ እኔ ሞታለሁ። ስታስበው እንደዚህ እንትኔ ነው እንደምታየው ፊዚካሊ ነው እንደምታየው። እኔ እኮ በእድሜ ከእሱ 30 ዓመት በልጠዋለሁ። ምን ማለት ነው? አልገባኝ። እንዴት ሊገባህ አይችልም እኮ ነው የምልህ። ሊገባህ አይችልም። እንዴት ነው አንድ ሰው 56 ሰዎች ባሎች ሊኖሩት የሚችለው? እንዴት እኮ እሱ አልገባኝም እኮ እኔ ራሴን እንትን ማለት አልችልም። እነሱ እንትን ካላልኩ እኔ ሞታለሁ እኮ። እንዴት እኮ እሱ በየቀኑ ሲጀምር እስከዚህም ያለሁት እኮ እንደዚህ ቀጠኝ ስላየኸኝ ወይ እንደዚህ ሆኜ ፊዚካሊን ስላየኸኝ አይደለም እኮ። በየቀኑ ነው የሚመጣኝ። እሱ ያለበትን ቦታ ማወቅ አልችል ምን አልችል። በቃ ሁሉ ነገር የሚያስደርገኝ እሱ ነው እኮ። እኔ አሁን እሷም ነግራለች። በእኔ አይደለም ነገሮች የጀመሩት አይደል እንዴ? እኔ ከወለደኝ ጀምሮ አይቼውም አላውቅም አባቴን። እና በቃ እኔ ይህን ነገር ካላደረግኩ እኔ እሞታለሁ። እኔ ብቻ አይደለም እሞታው፣ በቃ በዙሪያ የምወዳቸውን ነገሮች ሁሉ ነው ማጣው። እንዴት ሆኜ ልንገርህ? አሁን ይሄን ሁላ እንደደረሰበት ካወቀ ሁላ ማለት ነው የሚፈጠረውን እኔ እንጃ። እንዴት ሊፈጠር ይሄ ሁሉ ነገር እንዴት ተከሰተ? እኔም አላውቅም። እኔ ልጁ ነኝ በቃ። ከዛ ሌላ ማውቀው ነገር የለም። በቃ እኔ ባስረዳህም አይገባህም እኮ ነው እያልኩ ያለሁት። አሁን ድብደባ ምን ስትፈጽሚበት የነበረው ስታሰቃየው የነበረው ጠቅላላ ምንድን ነው? እኔ እሱን እንደዛ ካላደረግኩ የብዙ ሰዎች እንትን አደጋ ላይ ነው፣ እኔ ራሴ አደጋ ላይ ነኝ እያልኩ እኮ ነው። እኔ በህይወት መኖር አልችልም። ስለዚህ በህይወት እንድትኖሪ ግዴታ ወንዶችን እያገባሽ ማሰቃየት አለብሽ። በቃ ግዴታዬ ነው። ምን ማድረግ እችላለሁ ስታስበው? እኔ አሁን ይሄን ነገር ካወቀ ምን እንደሚፈጠር ሲጀምርም ያውቃል። ሲጀምርም ቅድም ያለቻት ልጅ ሆስፒታል የገባችው ነፍሰ ጡር ናት። እሷም ብትሆን በሰላም አትወልድም። ከዛ አትወጣም። አልገባኝም። አላውቅም። እሱ ነው የሚያውቀው። ግን አልገባኝም። ሰው ሁላ ላይሆን ይችላል። ሰው ሁላ ላይሆን ይችላል። ያንተም አልገባኝም። እኔ ማለት በቃ ማውቀውን ነግሬሃለሁ አልኩህ እኮ። እና እሱም ሰው አይሆንም፣ እህቶቹም አይኖሩም። በቃ እናታቸውም ደህና አትሆንም። እሱን እኮ ነው የምልህ። አልገባኝም እኮ ይሄ ሁሉ ነገር ምክንያት ምንድን ነው? ለምንድን ነው እንደዚህ አይነት ነገሮች እሱ ነው። እሱ ማን ነው? አባትሽ? አዎ። እነዚህ ነገሮች ለምንድን ነው የሚያደርገው? ማን ስለሆነ? አላውቅም። በቃ አላውቅም። እኔ አላውቅም። እንዴትም ባስረዳት ሊገባ አይችልም እኮ ነው የምልህ። ሲጀምር እሱም እህቱም እንደዚህ ሁሉ ሲሆኑ እኔስ ወድጄ ይመስላል እንዴ? የኔን ደግሞ አስበው። እነሱ እንደዛ ከሆኑ የኔን ደግሞ አስበው። ስለዚህ እህቶቹንም ታውቂያቸዋለሽ ማለት ነው? በአካል አላውቃቸውም፣ ግን በቃ አውቃቸዋለሁ ማለት ትችላለህ። ባስረዳት ሊገባህ አይችልማ እኮ። ንገሪንና ማይገባንን ደግሞ እንጠይቅሻለን። ማለት እኔ ግራ እየገባኝ ነው። ምንም እየገባኝ አይደለም የምትናገር ነገር በጠቅላላ። ባሎች የምታገቢበት ምክንያት ነው የሁሉ ብዛት ባል የምታገቢበት ምክንያት ምንድን ነው? እሱ አዘዘኝ እኮ። እሺ ለምንድን ነው ያዘዝሽ?
በቃ እኔ አላቅም። እሱ ይፈልጋል ይሄ ነገር ስለሚፈልገው ነው። ካልሆነ እኔ መኖር አልችልም። የሱ ልጅ ስለሆንኩ ብቻ እነሱ እንኳን ቢያንስ እንደዚህ የሚሰቃዩበት ምክንያት አላቸው። እኔ እኮ ልጁ ስለሆንኩ ብቻ ነው የምሰቃየው። ይሄን ነገር ሊገባህ አይችልም። በቃ እሱ ያቺ ልጅም መዳን አትችልም እያልኩ እኮ ላስረዳህ አልችልም። ሲጀመር እኔ ራሱ ላገኘው አልችልም። በመንፈስ ነው እኔ ጋር የሚመጣው እያልኩ ነው። ማን በመንፈስ የሚመጣው አንቺ ጋር? እንዴት ነው እየነገርኩ ነው። ለምን እንደምትጠይቀኝ? አዎ ይሄን ነገር የሚያውቀዋል። ይሄን ሁሉ ነገር ስለተናገርኩ የሚደርስብኝን ነገር ሲጀምር ታውቃለህ ወይ? እኔ እየገባን አይደለም የምትነግሪኝ ነገር። በጠቅላላ አባትሽ መንፈስ ነው፣ ባሎች እንድታገቢ ያደርግሻል። ከዛስ? እሺ ቆይ ድብደባ ብቻ ነው ወይስ ሌላ ነገሮች ታደርጊያለሽ? በነግርህ እኔ በህይወት አልኖርም። አሁንም ቢሆን እኮ ንገሪኝ አልኩሽ። ነገር ልነግርህ አልችልም። በቃ ለምን ደው ልትነግሪኝ የማትችይው? ይገለኛል። ይኸውልሽ ምንም አይነት ነገር አይደርስብሽም። እኛ ምንም ነገር እንዳይደርስብሽ እናደርጋለን። ነገር ግን አንተ በምትለው መንገድ አይደለም የሚገለኝ። ሊገባህ አይችልም። በቃ በማይገባህ መንገድ ነው ሊገለኝ የሚችለው እኮ። በማይገባኝ መንገድ ማለት አልገባኝም እኮ። አስረጅኛ። በቃ ይገለኛል ምልህ እኮ እንደዚህ መጥቶ በአካል መጥቶ አይደለም ይገለኝ እና በቃ ይገለኛል። በቃ ያውቃል እሱ ይገለኛል። ሰው ነሽ እኮ አይደለ? የእሱ ልጅ ነሽ እንጂ ሌላ ምንም አይነት ፍጡር አይደለሽም አይደለ? አይደለሁም፣ ግን እሱ ነው። እሺ እንዴት ጀመርሽ ይሄን ሁሉ ነገር? እኔ የእሱ ከልጅነቴ እንደዚህ ነው የኖርኩት። ምንም ማድረግ አልችልም። እኔ እንደዚህ ነው በቃ ያለሁት። እኔ እንትን የእሱ ልጅ በመሆኔ ነው ይሄን ሁሉ ነገር ማድረግ ግዴታ አለብኝ። እሺ የእነሱ ቤተሰብ ሳይ ሲያነጣጠረው ጉዳይ ምንድን ነው ማለት? ሊያ ሰው አትወልድም ሌላ ነገር ነው የምትይው? ምንድን ነው በቃ እሱ ልንገርህ በቃ እኔ እንጃ አላቅም። ምንም እንዴት እንደማስረዳ አላቅም። ይሄን ነገር ካወቀ እናቴ ራሱ እንዴ ተረጋጊ። ወደቀች እንዴ? እራሱም ወደቀ። ቆይ አንዴ ያዙልኝ። ያሻት ኑ አንዴ አግዙኝ። አከብረው ሆና አግዙኝ። ሁለቱም ለምንድን ነው የወደቁት? ሻሻት አንዴ ኑ አንዴ አመራስና